እግዚአብሔር ተጸጸተ የሚል ቃል አለ አይደል? እዚህ ዘፍጥረት 6:6 ላይ እግዚአብሔር ተጸጸተ ይላል። መጸጸት የሰው ባህሪ ነው። የሰው ባህሪ ነው። ግብረ ባህሪም ሊባል ይችላል። ብቻ ለሰው የሚስማማ ነው፣ ለእግዚአብሔር አይስማማው። ምክንያቱም መጸጸት ምንድነው? የሆነ ነገር ካደረክ በኋላ ፍጻሜውን ስለማታቀው በኋላ ምን እንደሚሆን ስለማታቅ የሆነ ነገር ሲሆን ወይኔ ባላረኩት ኖሮ ማለት ነው አይደል? መጸጸት እግዚአብሔር ወይኔ ባላረኩት ኖሮ ይላል አይልም? አስቀድሞ ሁሉን ያውቃል እኮ። ታዲያ ለምንድን ነው እንደዛ ይገለጸው ከተባለ በሰውኛ ቋንቋ የሰው በደል ምን ያህል እንደበዛ ገለጸው ማለት ነው። እግዚአብሔርን ምን ያህል እንዳሳዘነው ገለጸ። ቃል በቃል ወስደን እግዚአብሔር ተጸጻች ነው የሚል ትምህርት ይዘናል አልያዝንም። ልክ እንዲሁ ወደ መንፈስ ቅዱስ ስንመጣ መንፈስ ቅዱስ ይለምንልናል ወይም ለማይ ነው ሎት ስባትና እንላለን አንልም። ታዲያ ምንድነው የሚያመለክተው? ከላይ ምን ይላል አይተው ከሆነ እንዴት እንደምንጸልይ አናቅምና ይላል አይደለ? የኛን ደካማነት ከነገረን በኋላ መንፈስ ቅዱስ ስለ ቅዱሳን ይማልዳል አለ፣ ያግዛቸዋል። እንዴት እንድንጸልይ እኛ አናቅም። ስለዚህ መጸለያችን በክርስትና መኖራችን የመሳሰሉት ሁሉ በመንፈስ ቅዱስ እገዛ ያሉ ናቸው። መንፈስ ቅዱስ ያግዘናል፣ ይረዳናል ማለት ነው። እኛ የምንረዳው መንፈስ ቅዱስ የሆነ ነገር ማድረግ ለኛ ማድረግ ፈልጎ እሱ ማድረግ ስለማይችል ወደ ሌላ አካል ለምኖ ያስደርግልናል የሚል ትርጉም የለውም። ትርጉሙ ምንድነው? የመንፈስ ቅዱስን እገዛ የሚያመለክት ነው። ያግዘናል፣ ያበረታናል ማለት ነው። ይሄንኑ ቃል ባይዘዌ ይሄ ቃል ግሪኩ ኢንቱካኔ ነው የሚለው እዚሁ ጋር ያለው ነው። ሮሜ 8:34 ላይ ያለው ቃሉ ማለት ነው። ሮሜ 11:2 ላይ አለ። ሮሜ ላይ 3 ቦታ አለ ቃሉ እና ወደ ክርስቶስ ስንሄድም ይሄንኑ ነው ሐሳብ ነው የምናገኘው። ጌታ ኢየሱስ ክርስቶስ ሞቶልናል። የሞተው ይላል አይደል? ሮሜ 8:34 ላይ የሞተው ከሙታን የተነሳው ተነስቷል። በሞትና በትንሳኤ ሕይወት ሰጥቶናል። በእግዚአብሔር ቀኝ ያለው ኃጢአትን ሁሉ በስልጣኑ ቃል ካነጻ በኋላ ነው በአባቱ ቀኝ የተቀመጠው ይላል ዕብራውያን ምዕራፍ 1 ላይ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ በአባቱ ቀኝ የተቀመጠው ኃጢአትን ሁሉ በስልጣኑ ካነጻ በኋላ ነው፣ በራሱ ማለት ነው። በራሱ ያነጻውን ኃጢአት መልሶ ሊለምንለት ይገባል? አይገባም። ደግሞ ዓለምን ሁሉ ጨለማ ያደረገውን ኃጢአት በደሙ ካነጻ በኋላ ዛሬ ዕለት ዕለት ለምንሰራው ኃጢአት ዋሸን ወይ እንዲያደረግን ተጣላን ስንል ለዛች ኃጢአት ኢየሱስ እየመጣ ይወድቃል ይነሳል? አይ። ደሙን ያፈሳል? አይ፣ አያደርገውም። አንድ ያድርጎታል። አሁን ክርስቶስ የሚያደርገው ልክኛ ኃጢአታችንን ስናምን ስለ ኃጢአታችን ስንናዘዝ እሱ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ነው ይላል የመጀመሪያቱ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ አይደለ? ከኃጢአት ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ አንጭ ነው ክርስቶስ፣ አሁን የሚለምን አይደለም። ታዲያ እዛ ክፍል ላይ ምንድነው የሚያመለክተው ከተባለ እገዛውን ነው የሚያመለክተው። ከሞተ በኋላ አልተወንም። ምክንያቱም ጳውሎስ እገዛን ለማመልከት የሚማለደው ሲል ተመልክተናል፣ ከዚህም በፊት ማለት ነው አይደል? እዛው ቁጥር 27 ላይ የሚማልደው ብሎ የመንፈስ ቅዱስን እገዛ አሳይቶናል። ለክርስቶስም ማለት የሚማልድ ብሎ እገዛን እንደሚያመለክት የሚነግረን ከሆነ እዚህም ጋር መጥቶ ያንኑ የሚያደርገው ማለት ነው። ዮሐንስ አፈወርቅ እንደዛ ነው የሚፈታው። ስለዚህ የኢየሱስ ክርስቶስን እገዛ ነው የምንመለከተው። የሚማልደው የሚለው ቃል እገዛውን ለማመልከት ነው። ከሞተ በኋላ ከተነሳ በኋላ በአባቱ ቀኝም ከተቀመጠ በኋላ አልተወንም፣ አሁንም ያግዘናል ለማለት ነው። አይ እንደው ቃል በቃል እንወስደዋለን ከተባለ ግን ቃል በቃል ቃሉ የሚለው ምንድነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው የሚለምነው ክርስቶስ ኢየሱስ ነው ማለት ነው። የሚማልደው ማለት የሚለምነው ማለት ነው። ከሞተ በኋላ ከተነሳ በኋላ በአባቱ ቀኝ ከተቀመጠ በኋላ አሁን ይለምናል። ቃል በቃል የምትወስድ ከሆነ አዎ ይለምናል ነው ማለት ያለብህ ማለት ነው። ስለዚህ ያልጨረሰው ስራ አለ ማለት ነው። መጽሐፍ ቅዱስ ግን በዚህ ዕብራውያን ላይ የሚነግረን ሁሉን ከፈጸመ በኋላ በአባቱ ቀኝ እንደተቀመጠ ሁሉን እንደጨረሰ ነው። ይህን ፈጽሞ አንድ ጊዜ አድርጎታል ነው የሚለው። አንድ ጊዜ ነው የሚገባንን መስዋዕት የሚያድነን መስዋዕት አንድ ፈጽሞ ነው ያደረገው። አንድ ጊዜ ካደረገ በኋላ አሁን የሆነ ኃጢአት ስትሰራ እንደው አባት ወይ እያለ ይለምንልሃል? አይ አይለምንልህም፣ አያደርግም። ምክንያቱም ለዓለም ሁሉ ኃጢአት
ለኃጢአታችን ብቻ አይደለም። ዮሐንስ መልእክቱ ላይ ምዕራፍ 2 ቁጥር 1 ላይ ጠበቃ የሚለው ፓርት ላይ ማለት ነው ለኃጢአታችን ብቻ አይደለም ይልና ለዓለም ሁሉ ኃጢአት ነው ይላል። ለዓለም ሁሉ ኃጢአት መስዋዕት ሆኗል ክርስቶስ። ለሰራነውም ለምንሰራውም የሰራነውን አጥፍቶልናል። አምነን ስንጠመቅ ነጽተናል። ከዛ ለምንሰራው ደሞ ስንል ልክ ተናዘን ማረን ስንለው ደሙን አንድ ያፈሶልን አይደለ? ደሙ ሊያነጻን የታመነ ነው ስለሚል በቃ ያድነናል ማለት ነው። ኃጢአት ስትሰራ እሱ እንደገና ይለምናል ሳይሆን ያድናል። ካንተ የሚጠበቀው መናዘዝ ነው ማለት ነው። ቃል በቃል አንወስደውም። አንተ የምትወስደው አይመስለኝም። ከወሰድከው ትነግረኛለህ። እኛም የምንለው እሱ ነው። አውዱን ስንረዳ ግን ጳውሎስ ምን እያለን ነው የሚለውን ስንረዳ የክርስቶስን አጋዥነት አዳኝነት ነው የሚያሳየው ማለት ነው። ሰፋ ያደረኩብህ በደንብ እንድትረዳው ብዬ ነው። በጣም አመሰግናለሁ ዮቤ። አሁን መንፈስ ቅዱስ ያው ምልጃ ላይ እኔም ያው በርግጥ እንዴት እንደምንጸልይ ወይም እንዴት ብለን በእግዚአብሔር ፊት ላይ መጸለይ እንደምንገባን እንደማናውቅ ስለዛ እኛን የሚረዳ ነው ብዬ ስናገር የሳቁበት ሳቅ ልነግርህ አልችልም። በጣም በቃ እና ምንም አታውቁም እንደዚህ አይደለም ምናምን ብሎ ሲናገሩ ነበረ። ግን አሁን ያው አንተ ያነሳው ሐሳብ ላይ ስለ ኢየሱስ ክርስቶስ ምልጃ አሁን ኢየሱስ ክርስቶስ አያማልድም ያልክ ነው ከሞት ከተነሳ በኋላ ማማለድ የሚለውን በየትኛው ትርጉም እኔ በነገርኩ ነው ወይስ አንተ በምትረዳው? አይ እኔ አሁን በሚረዳው ከሆነ ለምሳሌ ዕብራውያን ምዕራፍ 7 ቁጥር 22 ጀምረን እስከ 25 ባለው ላይ በደንብ አብራርቶ ይናገራል። እንግዲህ አማላጅ ካለ እንግዲህ አማላጅ ምልጃ የሚለው ቃል እንግዲህ እኔ አሁን በሚያውቀው አማርኛ አስታራቂ የሚያስታርቅ የሚለውን አረፍተ ነገሩን ያዘ ይመስለኛል በራሴ ማለት ነው። የት አገኘህ? ምኑ አማላጅ ማለት አስታራቂ ማለት ነው የሚለው? ያ በርግጥ በሰውና በእግዚአብሔር መካከል ላይ ጥል ነበር። ያ የቁጣ ልጆች ነበርና ኤፌሶን ምዕራፍ 2 ላይ ስናገር የቁጣ ልጆች ነበርን አስጨርሰኝ። አይ አማላጅ የሚለው አንተ እየነገርከኝ ያለው ሌላ ነው። ስለ መካከለኝነት ወይም ስለ አስታራቂነት አይደለም እኮ የጠየቁ። አማላጅ የሚለው አስታራቂ የሚል ትርጉም አለ የሚለውን ከየት አግኝተኸው ነው ያልኩ? አስታራቂ የሚለው አማላጅ የሚለው ቃል አስታራቂ ተብሎ ይተረጎማል ያልከው ከየት አምጥተህ ነው? የቃሉ ያ ምልጃ የሚለው ነገር እኮ የማስታረቅ ነው። ከየት አመጣህ? መጽሐፍ ቅዱስ የምናገረው እኛ የቁጣ ልጆች አልነበርንም? እሱ የመጽሐፍ ቅዱሱ አውድ ነው። አውዱ ሮሜ ላይ ወይም ሌላ ክፍል ላይ ሄደ ስትናገር አውዱ ነው። የቃላት ፍቻ አይደለም የሚሰጠው። ማማለድ የሚለውን ቃል ማስታረቅ ብለህ የፈታኸው ይሄ የቃል ትርጉም ነው። እሺ የመጽሐፍ ቅዱስ አውድ አትጥቀስ። የክርስቶስ አስታራቂነት አልቀበልም አላልኩም። እኔ የክርስቶስን አስታራቂነት አትንገረኝ። እኔ ጠየቅኩ የቃሉን ትርጉም ነው። ማማለድ የሚለውን ማስታረቅ ብለህ የፈታኸው ከየት አምጥተህ ነው ያልኩ? ገብቶሃል? ያው ከመጽሐፍ ቅዱስ ነው። አውጣው የቱ ጋር ነው? ማማለድ ማለት ማስታረቅ ነው የሚለው ሲጀመር መጽሐፍ ቅዱስ ቃል በቃል እንዲህ አታገኘው። ኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን የቁጣ ልጆች ነበርን ይላል። እሺ እንያው አንዴ ከይቅርታ ጋር እሺ ቶሎ በልና ቶሎ እንድንጨርስ። እሺ እንትና ከቀደምክልኝ እንትን በለ ተምዬ ይሄው እንዴ ነው ሐሳብን ለምዳሉና እሺ ቀጥል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሰባችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቁ ፍቅር የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና
ይላል ማለት ነው። ስለዚህ አሁን እኔ የአማላጅ ትርጉም ነው ይሄ የወሰድኩት ነው። የአማላጅ ትርጉም ነው ወይ? ቅድምም እየሰማኝ ከሆነ ተሳስቼ ከሆነ ታርሙኛላችሁ ብየዋለሁ። አንዴ ቆይ፣ ስም ማን ነው? አንዴ ይቅርታ። ፈቀደ። እሺ ፈቀደ። አሁን ይሄ የአማላጅ ትርጉም ነው። አማላጅ በሚለው ቃል የቁጣ ልጆች ነበርን ከኤደን ገነት እግዚአብሔር ተቆጥቶ፣ ምክንያቱም አዳምና ሔዋን ጥያቄ እሱ አይደለም። አንድ አስጨርሰኛ ይወብዬ ፈቀደ። ጥያቄ እሱ አይደለም። ምን ላስጨርስ? እኔ ጠየቅኩ ይሄ አማላጅ ለሚለው ቃል ትርጉም ነው ወይ ነው? አዎ እያልኩ እኮ ነው። የቱ ጋር ነው አማላጅ የሚለው ቃል ሲተረጎም ብሎ ያስቀመጠው? አማላጅ የሚለው ቃል በቃል ባይኖርም አልኩ፣ ቃል በቃል ባይኖርም ከተሳሳትኩ ታርመኛለህ ብየዋለሁ። ከተሳሳትኩ ታርመኛለህ። እኛ የቁጣ ልጆች ነን አይደለንም? መጀመሪያ የቁጣ ልጆች ነን አይደል? ኤፌሶን ምዕራፍ 2ን ስንመለከት ኦሪት ዘፍጥረት ምዕራፍ 3 ከቁጥር 5 ላይ ታሪካችን ተበላሽቷል። ሰውና እግዚአብሔር አብሮ የሚኖር ታሪክ ተበላሽቶ ነበረ። ይህ ታሪክ ግን በኢየሱስ እንደገና እርቅ ነው የተደረገው። ስለዚህ ኢየሱስ አማልዷል ስል ይህንን ነው። ፈቀደ። እሺ አንዴ መውጣት ስላለብኝ እኔ ቶሎ ልጨርስና እንትን እላለሁ። እሺ ያው ስልክ ሲደወልም ስለሰማህ ማለት ነው። እኔ ጠየቅኩ የቃሉን ትርጉም ነበረ። ቃሉ አማለደ ወይም አማላጅ የሚለው ቃል አንተ ባልከው መሰረት ይፈታል ወይ ማስታረቅ ተብሎ ይፈታል ወይ የሚለውን ከየት አመጣ ስለ ጥቅስ ጠቀስክ። ጥቅሱ የቃላት ትርጉም አይደለም የሚሰጠው የመጀመሪያና የመዝገበ ቃል ጥያቄ ስትጠየቅ መዝገበ ቃል ጥቀስ እንጂ መጽሐፍ ቅዱስ አትጥቀስ። እሺ የተጠየቀው የመዝገበ ቃል ጥያቄ ስለሆነ የቃል ትርጉም ስለሆነ ማለት ነው። የመጽሐፍ ቅዱስ ማህበር መዝገበ ቃል አማለደ ወይም አማላጅ የሚለውን ሲፈታ መሰረታዊ ትርጉሙ አንዱ ስለሌላው መለመን ይላል። በቃ የቃሉ መሰረታዊ ትርጉም አንዱ ስለሌላው መለመን ማለት ነው። አለ መዝገበ ቃል። እሺ የድሮ ነው አዲሱ ነው? የኢትዮጵያ መጽሐፍት እንትን ይላል። እሺ ያዙሮ ነው። አይ ክፈተውና ዙሮ እሺ ገጽ 44 ላይ ቶሎ ቶሎ በል። እሺ እሺ አባቴ 44 አገኘው። አማለደ የሚል ቃል አለ? የለም። ኧረ እባክህ እውነት 44 ይሆን? እሺ ምን ቤት ነው? ፊደል በፊደል ያስቀምጥ አይደለም? ምን ቤት ነው እሱ? እም ቤት ነው። ሜ ቤት በአማርኛ እኮ በቃ ምልጃ የሚል ፈልጋ እሱ ጋር ምልጃ እሺ እዛው ጋር እሺ 44 ላይ የለም። እሺ 45 ላይ ታች ላይ 56 ላይ ሄድ። እሺ 56 ሁለት ትርጉም ነው ያለው። የጥንቱ 44 ላይ አለ በፊቱ ማለት ነው። ሽሮ ከለር መጽሐፍ ነብዩ አዲሱ ላይ ደግሞ 50 ምናምን ቤት ነው። 56 አለች ጽፎታል። 56 ላይ ያው ፕሮፌት በዚህ በስተቀኝ በኩል ታች ላይ በስተቀኝ በኩል 56ም ላይ የለም። እሺ ካሜራውን አዙረውና አብረን እንየው። ካሜራውን አዙረውና ከታች አስቀምጥልን። በኋላ በኩል አድርገው ወይስ አብረን እንድናነብ እንድንፈልገው ማለት ነው። እሺ ገልጽ 56 እሺ ግለጥ፣ አንድ ገጽ ግለጥ። እሺ 57 ላይ እንሂድ። ቶሎ ቶሎ እያልክ አዎ ግለጧ። እሺ ዝቃ እዚህ ጋር ቆመ። ይኸው ምልጃ ከስዕሉ ጀርባ ቀጥሎ እሱ ጋር ምልጃ የሚል አይታየም? ምልጃ ና ወደ አገኘሁት። እንደሱ አሳየ። ምልጃ አማለደ ይልና መሰረታዊ ትርጉሙ ምን ይላል? እሺ መሰረታዊ ትርጉሙ አንዱ ስለሌላ መለመን። መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። መሰረታዊ ትርጉም ማለት
ቃሉ የሚፈታበት ማለት ነው። ከዛ በኋላ ምሳሌ ይሰጣል። ከዛ በኋላ ያለው ምሳሌ ነው። መሰረታዊ ትርጉሙን አሳየው። እስቲ አንተ ደግሞ አስታራቂ የሚለውን አሳየኝ። መሰረታዊ ትርጉሙን ቶሎ በል። አስታራቂ የምለውን እንደዚህ ከመዝገበ ቃላት ከአጋዥ መጽሐፎቹ አላገኘሁትም። ለማንኛውም ኢየሱስ አሁን ይለምናል ብለህ ታስባለህ? አዎ ያው እንግዲህ የሞተው ይልቁንም ያው ስለምል አስባለሁ። ይለምናል ብለህ ታስባለህ ወይ? አሁን ኢየሱስ አዎ ምን እያለ ነው የሚለምነው? ምን እያለ ነው የሚመልሰው? በሱ አምኖ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ያድናል ወይ? አይደለም አይጠየቅኩህ። ያልተጠየቅኩህ ነው አታውራ። እኔ ጠየቅኩህ አሁን ይለምናል ወይ? አዎ ስትለኝ ምን ብሎ ይለምናል ነው እንጂ አያድንም ያድናል አልጠየቅኩም። ቆይ እንጃ እሱን የመለኮት ስራ ላይ እኔ አልገባም። ችግር የለውም። አንዴ ቆይ ፈቀደ ይለምናል ብለኸኛል። እሺ ቤኪ አለ ቶሎ በል። አሁን ኢየሱስ ይለምናል አይለምንም? እሺ ከፈቀደ ጋር አውሩ ሁለታችሁ። እሱ ይለምናል ብሏል፣ አንተ አይለምንም ብላል። ቀጥሉ። ሰላም ነው? እግዚአብሔር ይመስገን። ቤኪ እንዴት ነህ? አለሁ። የት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ማለት የትኛው ላይ? የወንጌል አማኝ ነኝ። በቃ ምን ያደርግልሃል ማለት እኔ ፓርቶችን አላውቅም። አይ ሚኒስትሪ ቸርች ወይስ ፕሮቴስታንት በሚለው ውስጥ ያዘኝ። ምን አልከኝ? ከነባሮች ነው ወይስ አሁን አዳዲሶች? ከነሱ ሲኒየሮቹ ምን በለው? እሺ ነብዩ ቪዲዮ አብራ ፕሮፌት ላንተ ብዬ ዝቅ ብዬ አብራ ጭመቀው። እሺ ቀጠለ። እሺ እስኪ አንተ ደግሞ እስኪ ቤኪ በአንተ በኩል ያለው እስኪ ንገረኝና ልስማ። ማለት ቅድም ለምሳሌ ስታነበው እየሰማው ነበርና ሮሜ 8:34 ያው በዋናነት ግን ኢየሱስ ክርስቶስ አማላጅ እንደሆነ ይናገራል። ትርጉሙ ምንም ይሁን ምን ሮሜ 8:34 ላይ ያለው ሐሳብ ይሰማል። አዎ ያ ናይስ ኦኬ። በዋናነት ግን ቤኪ ሁለታችሁ ታሳዩ። አንተ እንደማይለምን ነው፣ እሱ እንደሚለምን ነው። እሺ ዮባ እሺ ቴንክ ዩ ሶሪ። እና በዋናነት ግን ሮሜ 8:34 ምን ይላል የሚለው ጋር ስንሄድ ያው ስለኛ የሚማልደው ይልና ግን ያንን ጥቅስ ከማለቱ በፊት አንድ ነገር ይላል። ያ ምንድነው የሚለው? ስለኛ የሞተው ይላል። ልክ ነኝ አይደል ወንድሜ? ስሜን አላወኩም። ወንጌላዊ ፈቀደ በለው። በቂ ኦኬ። ማለት ስለኛ የሞተው ስለሚል ይሄ የአማላጅነቱ ስራ የመሞት ጉዳይ ነው ማለት ነው። ገብቷል? መሞት ውስጥ ያው ፓኬጅ የሆነ ነገር አለ። ስለዚህ ያ ከኛ ኃጢአት ጋር የሚገናኝ ጉዳይ ነው ማለት ነው በአጭሩ። ስለዚህ የኃጢአት ጉዳይ ደግሞ በልመና የሚያልቅ ጉዳይ ሳይሆን በደም ነው የሚያልቀው፣ ከሞት ጋር ነው የሚያልቀው። አዲስ ኪዳን ላይም ብሉይ ኪዳን ላይም ለምሳሌ አንድ ኃጢአት የሰራ ሰው ተንበርክኮ እግዚአብሔርን ጸልዮ የሚያገኘው ነገር አናገኝም ብዙ እንትኑ ላይ ማለት ነው። በአጭሩ ኃጢአት የሰራ ሰው ባለ 4 እግር በግ ወይ የሆነ ነገር ይዞ ሄዶ ደም አፍሶ ደም ከፈሰሰ በኋላ ነው ከእግዚአብሔር ጋር የተወሰነ እፎይታ የሚያገኘው። አዲስ ኪዳን ላይ ደግሞ የአዲስ ኪዳኑ በግ የእግዚአብሔር በግ ያው ከእግዚአብሔር ለኛ የተሰጠን በግ ማለት ነው። ያ ደግሞ ዮሐንስ ወንጌል ምዕራፍ 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሚል ያ በግ ኃጢአትን ለማስወገድ መሞት ነበረበት እንጂ መጸለይ አይደለም። መጸለይ የኃጢአት ኢሹ አይደለም። ይቅርታ ቤኪዬ ጊዜ ከምናጠፋ ኢየሱስ ክርስቶስ አሁን ከሞት ከተነሳ በኋላ አሁን እኮ እዚህ ጋር ሮሜ ምዕራፍ 8:34 እኮ የምናገረው የሞተው ይልቁንም ከሙታን የተነሳ ኢየሱስ ክርስቶስ የሚማልድ ብሎ ነው የምናገረው። አሁን ይሄ ምልጃው ምን አይነት ምልጃ ነው የሚያማልደው? አንተ በምታውቀው ወይም እኔ አሁን ለተዋይዶች ነው ይሄንን ጥያቄ ያቀረብኩት። ምክንያቱም እኔ ተሳስቼ ከሆነ በእርግጥ አንዱን እያረመ የምንርነን ሁላችንም አዋቂዎች አይደለንም። ስለዚህ አሁን ምን አይነት ምልጃ ነው እሱ የሚያማልደው?
የሞተው ይልቁን ከሙታን የተነሳ ነው ብሎ የምናገረው ቃል በቃል። ስለዚህ ይሄንን እሱን አብራራለኝ። በጣም ናይስ። ያው ወደዛ እኮ ነው እየመጣ ያለሁት ባይዜ እንትን አልክ እንጂ እያወራ ያለሁት ነገር ትክክለኛ እስከሆነ ድረስ በትዕግስት እንትን ማለት አለ። ስህተት ካለበት ነው ስቶፕ ማለት ያለብህ። ግን ባጭሩ ምንድነው ይሄ ምልጃ የሚለው ሐሳብ ከሞት ጋር ከሞቱና ከትንሳኤው ጋር የተገናኘ ነው እንጂ ከመጸለይ ጋር የሚገናኝ አይደለም። ይሄው ነገረ እኮ ለምሳሌ የሞተው ሲል ለምንድን ነው የሞተው ኢየሱስ? አየህ። ስለዚህ ምልጃ የሚለው ሐሳብ ምን ውስጥ ነው የሚሰካው ማለት ነው? በሞቱና በትንሳኤው ውስጥ ነው የሚሰካው ማለት ነው ኮንሴፕቱ። ያ ታዲያ ምንድነው ሲባል ኢየሱስ ክርስቶስ ለምሳሌ የዛሬ 2000 ዓመት በፊት በመስቀል ላይ የሰራው ስራ ዛሬም ለኛ ያለን የኃጢአት መዳኛ ብቸኛ ዋስትና ያ ነው ማለት ነው። ኢየሱስ ክርስቶስ ያኔ ሞቶ ዛሬ ደግሞ እየለመነ ወይ በአባቱ ፊት ጎንበስ ቀና እያለ የኛን ኃጢአት ጌታው እግዚአብሔር አብ ወይ የነሱን ኃጢአት ማር ምናምን እያለ የሚጸልይ ጉዳይ አይደለም። እንደዛ ኖርማሊ እንደዛ አይቻልም። ቢቻል ኖሮ ኢየሱስ መሞት አያስፈልግም ነበር። ሚንስ በጸሎት ኃጢአት የሚያልቅ ጉዳይ ቢሆን ኖሮ በደንብ እየሰማኝ ኃጢአት የሚያልቀው ያው የወንጌል ተማሪ ነኝም ብለሃል ሞር ያው ከኔ የተሻለ ሊታክ ትችላለህ ብዬ አስባለሁ። ግን ልቀጥል። ግን ኃጢአት የሚባለው ጉዳይ መልስ የሚያገኘው በደም ነው። ደም ሳይፈስ ስርየት የለም ነው የተባለው። ለዛ ነው አምላክ ሥጋ ለብሶ በቅድስት ድንግል ማርያም በኩል ከሷ ተወልዶ ወደዚህ ዓለም የመጣው ማለት ነው። የኃጢአት መልስ እስከዚህ ነው ዋጋ የሚያስከፍለው። እዛ ጋር መላቆምም እስከ መስቀል ሄዶ ሞቶ መቀበር መነሳት ነበረበት። ይሄ ነውና ከዚህ ውጪ በሆነ መንገድ የኃጢአት መልስ ሊገኝ አይችልም። አንድ ኃጢአተኛ በዚህ መንገድ ካላለፈ በስተቀር የኃጢአትን ምህረት ሊያገኝ አይችልም፣ ወይ ደግሞ ስርየት ሊያገኝ አይችልም በክርስቶስ በኩል ካልሆነ በስተቀር ማለት ነው። ይሄንን ነው የሚያሳየው እንጂ ጎንበስ ቀና የማለትን ጉዳይ አይደለም። ለምሳሌ ባጭሩ አላበዛም፣ ሶሪ። ለምሳሌ አንድ ነገር ላሳይ። ብሉይ ኪዳን ላይ አንድ ኃጢአት የሰራ ሰውዬ ያው ያለው አማራጭ አንድ ነው፣ ወይ በግ ገዝቶ ወደ ቤተ መቅደስ ይዞ መሄድ ነው። ይሄድና በበጉ ላይ እጁን ይጭናል። የሰውየው ኃጢአት ወደዛ ትራንስፈር ይደረጋል ማለት በእግዚአብሔር አሰራር አለቀ። ከዛ በኋላ ያ ይታረዳል፣ ይቃጠላል። የሚቃጠል መስዋዕት ሆኖ እዛው ጋር ያልቃል ጉዳዩ። ሰውየው ግን በሰላም ወደ ቤቱ ይመለሳል። ይሄንን በተመለከተ መጽሐፍ ቅዱስ 2 ቆሮንቶስ 5:21 እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እኛ በእርሱ ሆነን ወይ ደግሞ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ያንን ጠቦት ያንን የእግዚአብሔር በግ ኃጢአት የሌለበትን ስለኛ ምን ያደረገው ይላል? ኃጢአት አደረገው ይላል። አየህ፣ አንተ በክርስቶስ ሆነ የእግዚአብሔር ጽድቅ ስትሆን ያ ኃጢአት የሌለበት ምንም አይነት እንከን የሌለበት የእግዚአብሔር በግ የነበረው ኢየሱስ ምን ሆነ? ኃጢአት ሆነ። ቦታ ሽፍት ተደራረጋችሁ። ይቅርታ በብሉይ ኪዳን ውስጥ እንዳለ ሆኖ ማለት ነው። ይሄንን ሐሳብ ነው የሚያሳየው። እሺ ማይክን ሳዘጋው በአንተ ማብራሪያ መሰረት አሁን ኢየሱስ ይለምናል ማለት ስህተት ነው ማለት ነው አይደል? ኦፍ ኮርስ ከኃጢአት ጋር በተገናኘ ያው ስህተት ነው እውነት ለመናገር። እሺ ፈቀደ ደግሞ አሁን ኢየሱስ ይለምናል ብለህ ነው የምታምነው? እና ባይዘው እኔም ይለምናል ብዬ አላምንም አሁን። እና ፈቀደ ታረም እያለ ነው ቤኪ። ያው እንግዲህ በውስጥም ተተራረሙና ከቤኪ ጋር እንቀጥል ወይስ ነገር አለ? ኢዮብ አንድ ነገር ማለት አንተም ተናገርክ፣ ተሙ ማንም ተናገረ፣ እውነት እስከሆነ ድረስ መታረም አለበት። ትክክል አይመስለኝም። እኮ መታረሙን ይንገረና። ፈቀደ ታርመሃል ወይስ ፈቀደ? ወይ ፈቀድዬ 38 ያክል ኮርስ ወስደ በዚህና አጥቅል ግን ፕሮፌት ይሄን ነው ነብዩ እንድትረዳ ይፈልገው። ሂድ ሶሪ በጣም ሰፈር ልጆች እንዳለ ህጻናት ግቢ ላይ ዛሬ እየተንጫጩ ነው። እሺ ምን አልከኝ ታምዬ? አይ 38 ያክል ኮርስ ወስደ ቀልዳለሁ ቢል እንዳሰማው ነው። ብቻ ቀጥል፣ ያንተን ሐሳብ ልቀጠል ላዳምጥ ብዬ ነው። ኦኬ አይ እኔም አሁን በቃ እንትን አልኩ አገኘው። ቤኪ የተናገረው ነገር ግልጽ ሆኖልኝ ወስጀዋለሁ። ምክንያቱም እኔ ተማሪ ነኝ ብያችኋለሁ። እንደ ተማሪ የተሳሳትኩት ነገር ሲኖር
በቂ የሆነ መልስ ሲያገኝ እሺ ብሎ ከመቀበል ውጪ አማራጭ የለኝም። እውነት ነው። ያው ኢየሱስ ክርስቶስ ምልጃው በኃጢአት ስለ ኃጢአታችን ነው፣ ያው በሞት መካከል ነው ብሏል። ልክ ነው። ይሄንን እምቢ የምል እንግዲህ ሰይጣን ካደነዘዘው በቀር ሌላ ነገር ጥያቄ የሚያመጣ የለም። እሺ ፈቀደ ጎበዝ። እንትን ካልክ ከተመለስክ አሁን ከቤኪ ጋር እንቀጥል። ቤኪ የሚማልደው የሚለው ቃል ትርጉሙ ምንድን ነው? ሮሜ 8:34 ለምሳሌ የቃሉ ትርጉም አይ ዶንት ኖ ማለት የሆነ ጊዜ አሁን ኖርማሊ በእጄ ኮምፒውተር ላይ ተበላሸ፣ ኮምፒውተር ስለተበላሸ እንትን አላልኩም። መጸለይንም ማስታረቅንም ሁለቱንም የሚሸከሙ ቃል ነው ይላል። ሜቢ ባይብል ዲክሽነሪ ከያዛችሁ ልታሳዩ ትችላለች። አሁን እኔ ጋር የለም። የሆነ ጊዜ ነው ያነበብኩት ይሄንን ነገር። ይሄው አሳየን እኮ ቅድም እንትና የያዘው የመጽሐፍ ቅዱስ ማህበር መዝገበ ቃል ነው ማለት መጽሐፍ ቅዱስ ተርጓሚዎቹ አሉ አይደለም ማህበሩ የነሱ መዝገበ ቃል መሰረታዊ ትርጉሙ መለመን ነው ይላል። እንግዲህ አማርኛ የምትረዳ ከሆነ ማለደ ለመነ ነው። ማለደ ጠዋት ተነሳም ሊሆን ይችላል። በነገራችን ላይ ጠዋት ተነሳ ግን የምናወራበት ርዕስ ስላልሆነ ነው። ስለዚህ ማለደ ለመነ መሰረታዊ ትርጉሙ ማለት ነው። ይሄን ይዞ ሊረባ ይችላል። አሁን አማላጅ አስታራቂ የሚባል አሁን እንደ ትምህርት እንድታየው እንደ ክርክር ሳይሆን እንደ ትምህርት እንድታየው አማላጅ አስታራቂ የሚባልበት መንገድ አለ። በደንብ አድርጋችሁ ስሙላችሁ። አማላጅ አስታራቂ የሚባልበት መንገድ አለ። ግን እርቁ የመጣው በልመና እስከሆነ ጊዜ ድረስ ብቻ ነው። ምክንያቱም የቃሉ መሰረታዊ ትርጉም መለመን ስለሆነ በልመና የመጣን እርቅ አማላጅ አስታራቂ ተብሎ ሊፈታ ይችላል። አንድ ሰው ለምኖ ቢያስታርቀን አስታራቂያችን ልንለው እንችላለን። እርቁ እንዴት ተፈጸመ ሲባል በልመና። የክርስቶስ እርቅ የተፈጸመው እንዴት ነው? በቤዛነት። ስለዚህ ለክርስቶስ አማላጅ የሚለውን አስታራቂ መተርጎም የማንችለው መሰረታዊ ትርጉሙ ልመና ስለሆነ ነው። አሁን ኢየሱስ አሁን አይለምንም ስትለኝ ቃል በቃል እየወሰድከው አይደለም። ምክንያቱም የቃሉ መሰረታዊ ትርጉም አንዱ ስለሌላው መለመን ነው። ግን እንደው ቤኪ ጥሩም እየገለጽክ ስለነበረ ኢየሱስ ክርስቶስ አንድ ጊዜ ያደረገው ቤዛነቱ ለዘላለም ይሰራል፣ ያስታርቃል፣ ያድናል። ይሄንን እኛም እንቀበላለን፣ አንተም ትቀበላለህ። አማላጅ የሚለው ቃሉ ግን መለመንን የሚያመለክት ስለሆነ እኛ አሁን ኢየሱስ አይለምንም ብለን ስለምናስብ አሁን አማላጅ ነው ስትለን ከልመና ጋር ካያያዝከው አይ አማላጅ አይደለም እንላለን። ልክ ጳውሎስ እንዳለውና እኛ እንደምንረዳው አጋዥ ነው የምትለነው አሁን ያግዘናል፣ አሁንም ያድነናል፣ ይረዳናል እያልከን ከሆነ ደግሞ ይኸው እኛም እንቀበላለን። በዚህ መካከል ልዩነት አለ ወይስ አሁንም መለመኑ ምንድነው? መለመኑ ስለማትቀበል አንተ የቃሉን ትርጉም አስታራቂ የሚለውን ታመጣለህ። ቴንኪዩ። ለማንኛውም ከፈቀድክልኝ ግን አንድ ጥያቄ ልጠይቅ። እሺ ቱዘቢ ግን ኢየሱስ ክርስቶስ አማላጅ የሚለውን ሐሳብ ትቀበላለህ አትቀበልም? አንተ በምን ትርጉም እኮ ሮሜ ላይ ለምሳሌ ኢየሱስ አማላጅ ነው ማለት እንዲሁ ወደ ዲፊኒሽኑ ሳንሄድ ዲፊኒሽኑ ሳሰጠው የትኛውን ነገር መቀበል ሁሉንም ማለት ለምሳሌ ተሰጠው ነገር ሁሉ ትቀበላለህ ማለት አይደለም። ቆይ ለምሳሌ ቀደም ተጸጸተ የሚለውን ቃል ጠቅሼ ነበር። አንተ በቀጥታ እግዚአብሔር ተጸጻች ነው ብለህ ትቀበላለህ? ለምሳሌ በትክክል ይቀበላለሁ። እግዚአብሔር ተጸጻች ነው? አዎ በትክክል። እሺ እግዚአብሔር ተጸጻች ነው የምትለኝ ከሆነ ዘሌዋውያን ላይ ደግሞ እግዚአብሔር ይጸጸት ዘንድ የሰው ልጅ አይደለም ይላል። በጣም እሱን ይቀበላል፣ አይጋጭም። ተጸጻች ያልሆነም ነው። እውነት ነው፣ ይቀበላል። ለምን ማለት ነው የሚለውን እኔ ምክንያቱም አሁን ዲፊኒሽን አይደለም የሚሰጥ ምን ማለት ነው የሚለውን ማሳና እኮ ነው ቃሉን እቀበላለሁ ስላልከኝ ለምን ተረጉመዋለህ? አሁን ዲፊኒሽን አይደለም የሚሰጠው፣ የቃሉን ዲፊኒሽን አይደለም የሚሰጥክ። የቃሉን ዲፊኒሽን ሳይሆን የሚሰጥክ ቃሉ የተነገረበት ነው። አሁን ያንን ኮንሴፕት ስታነብ ያለው ምንድነው? እግዚአብሔር ምን ሊፈልጎ ነው? አሁን ለምሳሌ እግዚአብሔር ምን ፈልጎ ነው የሚለውን ማቋት እሱን ሳትጠቅስ ብለኛል እኮ ለአንተ እኔን ስትጠይቀኝ ምን ማለት ነው ዲፊኒሽኑን ሳትጠቀም አማላጅ የሚለውን ትቀበላለህ አትቀበልም ነው ያልከኝ። እንደዛ ከሆነ ዲፊኒሽን ምናምን ሳትል አንተስ ተጸጻች ነው ብለህ ትቀበላለህ ወይ? ስለ አው እቀበላለሁ አልከኝ። ጨረስን። ማብራሪያ ያስፈልገው።
ምክንያቱም አንተ እኔን ያለ ማብራሪያ ትቀበላለህ ወይ ስላልከኝ አንተም ያለ ማብራሪያ ነው የምትመልሰው ማለት ነው አይደለ? እንደዛ አይደለም ያልኩት። አሁን እኔ ማብራሪያ እየሰጠው አይደለሁም ነው። አሁን በደንብ ስማኝ። ይሄንን ብያለሁ። ዲፊኒሽን ማለት ማብራሪያ ነው። ዲፊኒሽን አይደለም እየሰጠው ያለሁት፣ ወይ ደግሞ ማብራሪያ አይደለም እየሰጠው ያለሁት። ቃሉ የተጻፈው ለምሳሌ እግዚአብሔር ተጸጸተ ስል የሰዎችን የክፋት መንገዳቸውን የሚመላለሱበትን ምልልስ አይቶ ተጸጸተ ይላል። ሌላ ቦታ ላይ ደግሞ እግዚአብሔር በባህሪ መጸጸት ይገባዋል። አይ አንተ ስታወራ እየሰማሁ አይደል? ሶሪ ዮብዬ ልጨርስና ትገባለህ። ችግር የለም። ሁለቱንም ዲፍሬንሺየት ላድርግ። ችግር ካለብኝ ትነግረኛለህ። እዛ ጋር ተጸጸተ ስል ሰዎች እግዚአብሔር ከፈጠራቸው ከህይወት ሌቭል ወርዶ ሲኖሩ አየና ተጸጸተ፣ ከፍቅር ተነስቶ ዋይ ብሎ ማለት ነው። እዚህ ጋር ደግሞ እግዚአብሔር አይጸጸትም ሲል ልክ ሰዎች የሆነ ነገር ትላንት አድርጎ ዛሬ ኖ ወይኔ ለምን ይህንን ነገር አደረግኩ በሚል አይጸጸትም ነው። እርግጠኛ ነኝ ምዕራፉን ሲታነብ እንደዚህ አይነት ሀሳቦችን ነው የሚያወራው እና ይሄ ማለት ደግሞ ዲፊኒሽን አይደለም፣ የምዕራፉ ሙሉ ሀሳብ ነው የነገርኩልህ። በዚያ አካሄድ ልጨርስ። ሶሪ። በዚህ አካሄድ እግዚአብሔር ይጸጸታል? አዎ ይጸጸታል። እግዚአብሔር አይጸጸትም? አዎ አይጸጸትም። የእያንዳንዱ ኮንሴፕት ስለሚለያይ ማለት ነው። ቴንክ ዩ። እሺ፣ ስለ አውድ ስናወራ የሁለቱ አውድ ሊለያይ ይችላል። ነገር ግን እግዚአብሔር ይጸጸታል ደግሞ አይጸጸትም ስትል ለእግዚአብሔር ምን እየሰጠው መሰለ? የስሜት መለዋወጥ እየሰጠህ ነው። ስሜት የሰው ነው፣ የእግዚአብሔር አይደለም። እግዚአብሔር አይለወጥም ተብሎ ተጽፏል። ተለዋዋጭ ስሜት ለእግዚአብሔር መስጠት መጽሐፍ ቅዱሳዊ አይደለም። የለውም እግዚአብሔር ተለዋዋጭ ስሜት። ያ ክፍል ሜታፎር አገላለጽ ነው። እግዚአብሔር ተጸጸተ፣ ሰውን በመፍጠሩ ተጸጸተ የሚለው ሜታፎር ነው። ለሰዎች የሚገባው ለእግዚአብሔር ሰጥቶ መጽሐፍ ነው እንጂ ለእግዚአብሔር መሆን አይደለም። ማለት ጸሐፊው ሲጽፍ የሰዎችን ክፋት ለማሳየት ለእግዚአብሔር ተጸጸተ የሚል ቃል ሰጥቶ ተናገረ እንጂ የእግዚአብሔር ባህሪ ሆኖ እግዚአብሔር ተጸጻች ሆነ ማለት አይደለም። ለምንድን ነው ይህን የምነግርህ? ለእግዚአብሔር ጸጸት የምንሰጠው ከሆነ መደሰትና እግዚአብሔር በሰዎች ሊደሰት ይችላል፣ ሊጸጸት ይችላል፣ ሊያዝን ይችላል ምናምን እያልክ ለባህሪው የምትሰጥ ከሆነ አይቻልም። ለእግዚአብሔር ለባህሪው ሰጥተን የምንናገረው ነገር የዘላለም ስለሚሆን ማለት ነው። በቃ የእግዚአብሔር ባህሪው ከሆነ ለዘላለሙ ከእግዚአብሔር ጋር መጸጸት አለ እያልከኝ ነው። ለዘላለሙ እግዚአብሔር ተጸጻች ነው እያልከኝ ነው። ምክንያቱም ባህሪው ከሆነ ሊጠፋ ሊለወጥ አይችልም። ባህሪው አይደለም ካልከኝ ታዲያ ምኑ ነው መጸጸት? ለሰው ልጅ አሁን ለምሳሌ መጸጸት ይስማማዋል፣ ምክንያቱም የወደፊቱን ስለማያውቅ። ለእግዚአብሔር መጸጸት አይነገርም። አውዱም ሲፈታ ዘፍጥረት 6:6 ላይ ነው የሚገኘው። የሰዎችን ጥፋት ለማሳየት የሰዎች በደል ምን ያህል እንደበዛ ለማሳየት ተጸጸተ የሚል ቃል ተናገረ። እኔ እግዚአብሔር ተጸጻች ነው ብዬ ይቀበላለሁ ብለሃል፣ መብት ነው። እኛ ግን እንደዛ አይደለም የምንቀበለው ነው። ወደ ምልጃው ስመለስ ደግሞ ምልጃ አንዱ ስለሌላው መለመን መሰረታዊ ትርጉሙ ነው። አንዱ ስለሌላው መለመንን ይዘን ጌታ ኢየሱስ ክርስቶስ አሁን ስለኛ ይለምናል የሚል ጥያቄ ሲነሳ አይ አሁን አይለምንም። አሁን አይለምንም ካልክ አንተም እኔም ቃል በቃል አልተቀበል ነው። ስለዚህ ትርጉም አለው ማለት ነው። በትርጉም ደረጃ ደግሞ አልኩ የኢየሱስ ክርስቶስን ከሞት በኋላ ከትንሣኤ በኋላ አዳኝነቱን አጋዥነቱን እኛ እንቀበላለን፣ አስታራቂነቱን እንቀበላለን። ወደ እርሱ ለሚመጡት አንድ ጊዜ በሰራው ስራ አንድ ጊዜ ባፈሰሰው ደሙ ያድናቸዋል ብለን እንቀበላለን በትርጉም ደረጃ። አይ ከዚህ የተለየ ትርጉም እሰጠዋለሁ ምትል ከሆነ እሱን ንገረኝ አልኩ። ከዛ እንደሞ ጥያቄ ጠይቀኝ፣ እሱን ልመልስና ልጨርስልኝ። ኢየሱስ አሁን አማላጅ ነው ብለህ ትቀበላለህ ወይ አልከኝ። በየትኛው ትርጉም አልኩ። አይ ቃል በቃል አልከኝ። ቃል በቃልማ ኢየሱስ ይለምናል እያልከኝ ነው። ምክንያቱም ቃሉ ቃል በቃል ሲፈታ መለመን ስለሆነ አሁን አይለምንም የሚለውን አንተ ምንም ከተስማማን አንተ ምንም ቃል በቃል አንወስደውም። ስለ ትርጉም ካወራን ደግሞ አዎ በትርጉሙ መሰረት ጳውሎስ እንዳለን አጋዥነቱን አዳኝነቱን እንቀበላለን። አቃንተን እና ደግሞ በሚገባ ቃላት እንደዚህ እንገልጸዋለን። ኢየሱስ አዳኝ ነው፣ ቤዛ ነው፣ አጋዥ ነው፣ አስታራቂ ነው እና ይህንን እንቀበላለን ማለት ነው። በዛ መልኩ ነው እኛ የምንረዳው ለማለት ነው። ተሙ መውጣት አለብኝ ከቤትና እኔ ጨርሻለሁ። ኢዮባይ እስቲ ትንሽ አንተ እንደይቀር ማለት የተናገርከው ሶሪ ታሜ ግን ይቅርታ ልስቲ። በጣም ጥሩ ነገር ነው የተናገርከው።
ስለ እግዚአብሔር መጸጸት ሲታወራም ኦልሞስት በጣም የተራራቀ ነገር አይደለም ያወራኸው። አይ አግሪ ዊዝ ዩ እስማማለሁ በአንተ ሀሳብ ኦልሞስት ማለት ነው። እዚህ ጋር ያለውንም ያው የመሞቱን ነገር ስለምናገር አሁን አንተ ሚልጃ የሚለውን ስታስብና እኔም ሚልጃ የሚለውን ሳስብ ውስጤ ላይ ያለው ተመሳሳይ ሀሳብ ነው። ዳት ምንድነው? እሱ ምንድነው? ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ነው እኔም የማስበው አንተም የምታስበው። ሶ ይሄን ላይ የሚያጋጭን ጉዳይ ያለ አይመስለኝም እውነት ለመናገር ማለት ነው። ያው የአማርኛ እንትናችን ካልሆነ በስተቀር ውስጣችን ያለው ያንን ነገር የምንረዳበት ተመሳሳይ አይነት ነገር ነው ያለው ብዬ ነው ማስበው። አመሰግናለሁ። ያው ያምራል። አዎ ያው የሆነ አዲስ ስልክ አይፎን 17 ያስኩኝና ምንም ልግባባው አልቻልኩም። ይገባ በነገራችን ላይ ምንም ልግባባው አልቻልኩም። ራሴን በትልቁ ፈጽሞ አያረግልኝም። በዚህ አጋጣሚ አይፎን 17 ያስኩት ከኛ ግሩፖች እኔ ነኝ ለየት ያለ ስልክ ያለኝ። እግዚአብሔር ይመስገን። አይፎን 17 ያልከው? አዎ እኛም ቀን ይወጣልናል እንይዛለን አይፎን ምንም ማለት ነው። እና በቃ ግን ስልኩን ተሸካሚው እንጂ ተጠቃሚው አይደለሁም። አይምሮ ለመንካት ያደረከው ጥረት ነው፣ ችግር የለውም። ግን አሁን ራሴን እንደዚህ ወደ ትልቁ ላረገው በል ያስቸግረኛል። ታውቃለህ ከባድ ነው ከቴክኖሎጂ ርቀ መሸከም። ስልኩ 2 ቀን ሞላው እጄ ላይ። በጣም የሚገርም ነው። አሁን ለጸጋውን ብትሰጠው ማነው ለፍቃደ ብትሰጠው አሁን በቃ እሱማ ወንጌል ይሰራበታል፣ ወንጌል ይሰራበታል። አንተ ግን ቀረጻ ጥሩ ነው። ሃሌሉያ ነው የሚለው። እንግዲህ ያው የሚመጣው ነገር ቃርሚ ስለሆነ ዋናውን ስለያዝኩኝ በትንሿ ጭንቅላቴ ይሄማ እኮ ለአንተ እኮ ለአገልግሎት እኮ ጥሩ ነው እኮ ካሜራው ጥሩ ነው፣ ከሩቅ ነው። አይ ይሄም ያው በቂ ነው። ባኪ ያው ዋናው ነገር ያው በትንሹ ነው። ያው ትንሽ ልዩነት ነው ያለው።